አቀደንበት የመጣንበት ነገር ስለሆነ ታከስረናል። እሺ የምሬን እኛንም አታስረፍድበት። ምን ነው የምትከስሩት? ብዙ ነገር ነው የምንከስረው። ለምሳሌ ምን ተከታተላለ? በቃ አሁን ያንተ መሄድ ነው የምንፈልገው፣ እንድትሄድ እንፈልጋለን። ፈታ ማለት አለብህ፣ ራስን ሪላክስ አድርገህ መምጣት አለብህ። ትንሽ ወዘን መለሰረ ብለህ መምጣት አለብህ። ወዝክ መጥፎ ኮንተ እንትን ለማለት በአንዴ ፈቃደኛ ለማድረግ ወይ ምን ማድረግ አለብን? አይደለም አንደኛ ማታ ደውላ በቃ ከዚህ ሀገር መውጣት አለብን እንዴ ሌላ ሀገር እንዝናና ምናምን የሚባል ነገር በአንድ ቀን ነው እንደሚወሰነው። እና ውጭ ሀገር እኮ አይደለም ወስደ ሌላ ሀገር ብቻ አልኩ እንጂ ውጭ ሀገር ብያለሁ እንዴ። ፕሮሰስ አያስፈልግ እንትን ምንድነው ቪዛ ያስፈልግ ፓስፖርት አያስፈልግ ምንድነው ከባድ የምትፈጥረው። ልጅም ከናፈቀ ደግሞ ተመልሰ መምጣት ትችላለህ፣ ምን ችግር የለውም። ግን ደርሰህ ቢያንስ ጭንቅላትን ረስት አድርገህ እሺ ብለንና አይደል አቤላ? አራው እንዴ ይሁሉ ለአንተ አይደል እንደኛ ጥለን እኮ ምን እንችላለን። ግን ደግሞ ላንተ ብለን ነው የምንሄደው። ስለዚህ እዚህ ማን አለ እስኪ አስቡ። የሚያቃጥልና የሚያናድድ ሰው ብቻ ነው ያለው። እሱ ነው አንዳንድ ሰዎች አሉ። እነሱን ያው እንግዲህ ለነሱ ጥለንላ አንሄድ። እናንተ ብቻችሁን መዝናናት አትችሉም? እኛ አንተን ለማዝናናት ነው የምንሄደው። ዋንኛው እቅዳችን አንተ ነህ። አዎ አንተ የለበት ደግሞ ድምቀት የሚል ለመቀበል ድምቀታችን ነክ። ስለዚህ የድሮ አብርሃም ሄደክ ራስን ተዝናንተ እኛንም ማዝናናት ነው ያለብህ። ይሄን ሀሳብ ደግሞ በማታቸው የኔ ውድ ጓደኞች በጣም አመሰግናለሁ ብለህ የኔ ሀሳቦች በቃ በጨነቀኝ ሰዓት እንደዚህ ከጎኔ ስለነበራችሁ ደስ ይለኛል ብለህ በቃ አንይዘክ ያው ልብስ አዘጋጁልክ ይዞ መውጣት ነው አለቀ። እንዴ እኮ የምናደርገው አብርሽ ምን እንደሆነ ታውቃለህ? እኛም የሆነ ነገር ውስጥ ብንገባ አንተ ዝም እንደማትለን ጠንቅቀን እናውቃለን። እንኳን እኛ ጓደኞቼ የቅርብ ሰዎች ሌላ ሰዎችን ራሱ እንዲከፉ ወይ እንዲያዙን ምናምን አትፈልግም። በከፋቸው ሰዓት አጠገባቸው እንደምትሆን እናውቃለን። እኛ ደግሞ እዚህ ሰዓት አጠገብ ካሉ በየትኛው ሰዓት አጠገብ ነው። ስለዚህ ፈቃደኛ ሁን፣ እንዝናና፣ ፈታ እንበል፣ ያለፉት ነገር እንርሳ። በቃ በአዲስ መንፈስ ጭንቀት የሚያስጨንቅ ሰው በቃ አለቀ። እሺ በላ ወራ በእግዚአብሔር ይሄ ተፋሽ ማለት ነው። በአዲሱ ሀገር ፍትልበታለክ አሁን በመጥፎ ሀገር ጌታ እኛ ቃል እንትኖቹ እንዳለ ማቴሪያሎችን ይዘን አንተ ራስን ብቻ ይዘን እሺ በላይ ሌትስ ጎ በቃ እሱ በማከራ ያስፈልግ ሌላ ቀርሽ ነገር አስረን እንውጣ። እንዴ አንተ ምንድነው ወይ እሺ ነገር እናርገው ቢያንስ አይደለም ማታ ነግረናል ምናምን ቡክ አድርገናል፣ ትራንስፖርት ቡክ አድርገናል። ምንም በቃ አንተ ሚስ የምታረግበት ቀን ነው። አታክስረን። እውነቴን ነው ብዙ ነገር ነው የምታከስረን። በእናትህ ሽሉራ ደረሪ ተንበርከክ ለምን በእግዚአብሔር ጨነቀኝ እኮ ምን እንደምወስን ራሱ እንየውና አንድ ቀን ወደ ቀን ማያዝናና ከሆነ እንመለሳለን። አዎ በቃ እኔ አንተ በዚህ ጭንቀት ራሱ እዚህ ተቀምጧል እንኳን ያን ምስል ሀገር ላይ። ስለዚህ እንዴ አንተ እሺ በልስ አንተ ዝም ካልክ አንድ ሰዓት ሙሉ ታስባለህ። ዝም እንዳትሉት እና አንቺ ራስሽ ማታ ደውለሽ እኮ ነው እና ማታ ነገርኩህ። በቃ ሻንጣው ልትከስልቻለው መኪና ሻንጣው በቃ ምን አደረክ? ሻንጣው በቃ ከራሴ ጋር የሆነበት ሻንጣው አሳስቧል ሻንጣው እና ዝም ብሎ ሻንጣው ነው የቆጠጡ። ለምን እንደዚህ እናርግ? በቃ ስልኩንም ልብሱንም እንዳለ ይዘንበት ቀጥሎ ይመጣል። ከዛ ያው የሚገዛበትን በስልኮቹ ምናምን ማስተላለፍ ልብስማ ይገዛል። የማይገዛው ነገር ምን አለ? ይዘንበት አይገዛም። ኤቲኤም ምናምን ስልኮቹን ምናምን ይዘንበት ልጅ ምን ሞች ያለው እንደናል በህይወት የለውም። እናንተ ሁሉ ነገር እስከታደርጉ እኔና ቡርኪያ እንይዛለን ወይ እናስራለን። ከዛ ኤርሚ ሁሉ ነገር ትፈጽማለች። እስኪ እሷ ወንድና ዋና ታደርጋለህ። ዋና ማግኘት የሚገርም ዋና ሰንቶ ቢቀር ነው ሰንቶ ቢቀር ነው ያለው እንደዚህ ጂኦ። አዎ ይምርሱ የት 3 ሜትር ውስጥ ተዋኛለህ? አዎ ይታ በቃ ያራዳች ለተነሰው ዋና እኮ ስለሚሄድ ነው ታውቂያለሽ። በጣም ነው የሚሄደው። ባንድ ያው ላይ ተሽወራ በቃ እንደዚህ ግን በሳፋ የለመደ ነው የሚመስለው። ባለፈው ለታሲ በሳፋ የለመደ ነው። እሺ በቃ
እንዲህ ይኸውልሽ እንደዚህ የሚያባብል ነገር እንንገረውና ቶሎ ይሄድ በቃ። ሌላ ምን አለ? ሌላ ምንድን ነው የምትፈልገው? ክትፎ አሳ አለ። ክትፎ ይበላል። ክትፎ ሌላ ምንድን ነው የምትፈልገው? በመድኃኒዓለም ግን ህፃን ልጅ እየመሰለኝ ነው ሹሩሩ ምናምን እያሉ ያንሰዋል። ይሄ ትሪት ያንሰዋል። እሺ ብዙ ነገር የሚገባው ሰው ነው። ተነስ ግን ትንሽ እየተዝናናብንና እየተጨማለቀብን ነው አሁን አይደለም። እውነት ለእናንተ እኮ ነው መጨማለቅ የሚመስላችሁ ታውቃላችሁ። እኔ ግን አንደኛ ምንም ሳልፈልግ ነው የምትወስዱኝ። ሲቀጥል ልጄ ናፍቀኛል። የልጅ አባት ነኝ። እኛ መች ካድን ታዲያ ልጅ አባት መሆን እኮ እኛ ሽረነዋል። አልተውነውም እኮ አብርሃም ግን እንደዚህ የሚያስብ ሌላ ጓደኛ አለ? እንዴት እንደዚህ እንደኛ የሚያስብ አብርሃም በዚህ ግባ አብርሃም በዚህ ውጣ ብሎ ከሚጨቀጭቅ ጓደኛ ውጪ ምንም እሱን ትሪት ለማድረግ የሚሞክር የለም። እኛ አንተን በደንብ እኮ ለማዝናናት ነው እቅዳችን። በቃ አለ የሚባልም እነ ፈረንጁ ሚሪንዳ ይዘው የሚመጡ ምናምን አጃለ ያጠጡ ነው እነሱ ነው የሚመጡት። አጃው ደግሞ እዛ በንጹህ አየር እንቀይራለን። ደህና ሀሳብ የምናመጣው እኛ ነን። አጃው ምንም አይመጣም። ይኸው በቀደም አዝናናን ምናምን ጎቤው። ስለዚህ አዲስ ነገር እየፈጠረ አሁን ደህና ሆነሃል፣ መለስ ብለሃል። ስለዚህ እሺ በላይ አንደኛ የሆነ ሁሌ ሀሳብ ሳመጣ አብርሃም ይለኛል አይለኝም እያልኩኝ ምን እናደርጋለን መሰላችሁ? ትሄዱና እናንተ ድባቡን እናያለን። ድባቡን አይተን እናንተ አሪፍ ከሆነላችሁ ከዛ ግን እኛ እኮ ዘና ለማለት ምክንያት የምንፈልግ ሰዎች አይደለንም። አንተ ነህ እኮ የምትሆነው። ምን እንደሆነ ታውቃለህ? አስበህበትና አቅደህበት የምትሄደው ነገር አያዝናናም። ግን በአጋጣሚ ግን ተነስተህ የምትሄደው በጣም ሊያዝናና